ትፈልጉኛላችሁ እኔን ለማውራት ኦዛል ናግባ አንተን ይቅርታ ጠይቀናል። ማውራት ነገር እኔ ልንገርሽ፣ አንቺን ካሁን በፊት በሌላም በጥሩ ነገሮች ስለማቀሽ ትክክለኛ መረጃውን የምትፈልጊ ስለማስለኝ ነው ለአንቺ ጋር ማውራት የፈለግኩት ማለት ነው። አዎ ሌሎቹ ጋር ሙድ ሲይዙም እዚህ ጋር ሲያጀዝቡ ምናምን እያየኋቸው ነው እዚህ ጋር ያሉትን ሌሎቹን ማለት ነው። ስለዚህ አሁን አንቺ ጋር በስርዓት አውራ ሳሪ፣ በስርዓት ያውራ። እሺ ልጋቡን አይለግም። አንቺ ነሽ እንደውም አንደኛ በሰው ላይ ሙድ የምትይዥው። ስርዓት ያዥ። እዚህ ይመጣልኝ። በስርዓት አውራ። በስርዓት ቪዲዮ ይውጣ። አውራ። ሌላውን ዳው አድርገህ አንቺ አዋሪ ሳሪ አንቺ ጋር ነው ሳሪ አንቺ ጋር ማውራት ፈልገው አክብረህ ነው የምታወራው። ልጋግህ ለግጋግህ አታወራው። ይኸውልሽ አንቺን ማክበር አያስፈልገኝም። ሳሪ እናውራ ከአንቺ ጋር ማለት ነው። ትክክለኛ መረጃ ትፈልጊ የለ ጸጥ አድርጋችሁ እነሱን እዚህ ሰው ስለተንጫጫ ይኸውልሽ ሴትና ወንድ እዚህ ጋር ስለጩኸ ሁሉም ጀግና ማለት አይደለም። በቪዲዮ ወጣ እናውራ ሳሪ። እሺ ቆይ በቪዲዮ ወጣ ሳሪ። እሺ አንተ ቆይ ከኔ በኩል ያለው መረጃ ልንገርሽ ሳሪ። እሺ ታዲያ ላወራሽ ያለው መረጃ አዎ ንገረኝ። ኦዛልና ግባ አሁን እኔ ልነግርሽ አይደለም እያልክ ነው። ኦዛልና ግባ ሳሪ አስወጪው። ለምን ይወጣል? ጋይስ ቆዩ። እሺ ቆዩ። መሲ ምንም አትልም። ይሄ ቆዩ፣ ተረጋጉ። በቪዲዮ ነው የሚሉሽ ሳሪ። በቪዲዮ ይውጣ። ቆይ ወንድሜ ተረጋጋሽ። ተረጋጋ። ተረጋጋ። እሺ ተረጋጋ። እንረጋጋ። ሴቶቹ በጣም እየተንጫጫን ስለሆነ እንረጋጋ ጋይስ። ህዝቡንም እኮ እያሳመምን ነው። አንደኛ ኦዛል እሱ ውሸቱን ነው እያለ ነው። ኦዛል ናግባ። ኦዛልን ከዚህ በፊት እኔ ፎቶውን ለጥፈንበት ስለነበረ ይቅርታ መጠየቅ እፈልጋለሁ። ጠይቄዋለሁ። ይግባና አንተና እሱ ኦዛል እናንተ ታወራላችሁ። ሁለተኛ ደረጃ ደግሞ አንተ ትክክለኛ መረጃ ወንድሜ ሊጨርስ ትክክለኛ መረጃ አለኝ እኔ ነኝ ለዚህ ነገር ብያለሁ። አንተ በቪዲዮ ታወራላለህ። ቅድም የዛኛውን የዚች የራህማን ባል በቪዲዮ ያላስወጣሁት ለምን እንደሆነ ታውቃለህ? እሱን እኔ ለአገልግሎት አልፈልገውም፣ አያስፈልገኝም። ምክንያቱም እኔ እንትን በጣም አታች የማደርገውና እንትን ያዝኩት ራህማ ላይ ነው። ራህማን ደግሞ በቂ ኢንፎርሜሽን እያሰባሰብኩባት ነው። አንተ ከዛ የበለጠ እኔ አለኝ መረጃ ካልክ ውጣ፣ በቪዲዮ መረጃ አንስጠን። በቃ የማታፍሩ የማትፈሩ ለሀቅ የምትቆሙ ለእውነት የምትቆሙ ከሆነ በቪዲዮ ወታችሁ መረጃችሁን ስጡን። ያለበለዚያ ማን ምን እንደሆናችሁ እንወቅ። ሰውየውስ ቢሆን እኛ እንዴት እናውቃችኋለን? ራሱ ሰውየው እንደሆነ በምን እናውቃለን? ወይ አንደኛ ነገር ሳይድ አዳምጪኝ። ታየው በቪዲዮ ውጣ። አንድ ጊዜ እንይ፣ በቪዲዮ ውጣ። ከዛ በኋላ ደግሞ መሲም ሆነች ይኸውልሽ፣ ወላሂ ሙስሊም ነው ካለሁበት ጭራሽ ማብራት የለም። ገጠር ነው ያለሁት። እሺ ወላሂ እውነቴን ነው፣ ገጠር ነው ያለሁት። ማብራት ጭራሽ የለም። ችግር የለም። ስልክህን አብርተህ አዳምጠኝ። አንተ ማን እንደሆንክ እንዴት እንመን እንዳገባን ጋይስ፣ አንተ ማን እንደሆንክ እንዴት እንመን? እኛ እኮ ማለት ነው አንቺ ይኸውልህ እንመናችሁ። ውጡና ባልየው እንደውዬለታለሁ። ከድር ባላለው ባልየው ማስገባት ትችላላችሁ። ይኸውልሽ ከቤት ያሉት ልጆች ስለሚያውቁኝ እኔ በቪዲዮ መውጣት አይጠበቅብኝም። ከቤት እነሱ አውቀዋል። አሁን ይኸውልሽ ከቤት መረጃ የሰጡሽ ሁሉም ስለሚያውቁን እናውቀዋለን ይበሉ፣ ችግር የለውም። ይኸውልሽ የቤቱ ልጆችማ ወንጀለኞች ናቸው። እኛና እዚህ ጋር ያለነው ግን ህዝቡ ማንነትን አውቀን ነው የምትለውን መስማት የምንችለው። አንተ ራስህ እኮ ቀጥቃጩም ልትሆን ትችላለህ። ስለዚህ በቪዲዮ ወጣ ሲሆን ኔትወርክ አይኖራቸውም። እኛም መጥተው ሊዘረጥጡ ሲፈልጉ ሰው መርጠው አለያይተው ለማውራት ሲሞክሩ ደግሞ ኔትወርካቸው ይሰራል። ወደድክም ጠላህም በቪዲዮ ወጥተህ ነው የምታወራው። በቪዲዮ ሳትወጣ አታወራም። ኦኬ ሳሪም በል ሙኒትም በል እዚህ ጋር ያለው የ4900 ሰው አቋም ይሄ ነው። በቪዲዮ ወጥተህ ነው የምታወራው። ሚዩት ነህ እያወራ ከሆነ ሚዩት አታድርጉ። እኔ ሳዲ ጋር ነው ማውራት የምፈልገው። ማናችሁ ሚዩት አታድርጉት። እሺ አንተ ማውራት ስትፈልግ ግን በቪዲዮ ውጣ። አሚር እኔ እየነገርኳችሁ ነው።
ማንነቴን ለማወቅ መረጃ የሰጧችሁ ራሱ ባልዮ ደውዬለታለሁ። ባልዮ ያቀኛል። ገብቶ መረጃ ይንገራችሁ። መውጣት አይጠበቅብኝም። መረጃውን ልንገራችሁ። ስለ እኔ ማወቅ ከፈለጋችሁ እነሱ ጠይቋችሁ። እኔ ጋር ያለው መረጃ ልንገራችሁ። ከዛ የምትይዙን ትይዛላችሁ። ሳሪ ደግሞ አንቺ ብቻ ዋሪ። ማንም ያውራ ማንም። አንተ ምን ችግር አለብህ? ይሄ ጉዳይ እኮ የኔ ብቻ ጉዳይ አይደለም እኮ የነ ሙኒትም የነ ሚስም የሁሉም እኮ ነው፣ የህዝብ እኮ ነው። አንድ ሁለተኛ ደግሞ አንድ ነገር ልንገርህ። አንተ ማን እንደሆንክ እንዴት ልናቅ እንችላለን? ሚዲያ ላይ ወጥቶ ተቆርቋሪ መስሎ ያወራ ሁሉ እውነተኛ አይደለም። ቅድም ግሩፕ እናዳምቀው ገባ ገባ በሉ በአንድ ላይ እናውራ ምናምን። ይሄን የፖለቲካ መስሪያ እንጂ ትክክለኛ ወንጀለኛ ለማውጣት አይደለም። ትክክለኛ ወንጀለኛ ማውጣት ከፈለግሽ ቀልድና ሌላ ነገር አያስፈልግም። ስለ ቁም ነገር ብቻ እናውራ። ምንድን ነው ያዝከው ብለሽ ጠይቂኝ፣ መረጃውን ልንገርሽ። እኔ ማን ለምለው ባልየውን ጠይቂው። ከድረኝ ያቀኛል። ይችኛዋ መረጃ የሰጠችሽም ልጅ ታውቀኛለች። አድርና የምትባለው አዎ፣ አዳብተሩን እኔ ነኛው። አዳብተሩን የገዛሁለት እኔ ለሐሰን ባልየውም ጋር ቅድም አውርተናል። ራህማ እንደሌለችበት ከጉዳዩ ነግሬዋለሁኝ። ራህማና አይሻ ጋር ያለውን አለመግባባት ለባልየው አውርቼዋለሁ፣ አስረድቼዋለሁኝ። አሁን ስለ ራህማ እና መሐመድን ያስገባኋቸው እኔ ነኝ፣ ከቤት እንዲገቡ ያደረግኳቸው። ስለዚህ ከዚህ ጉዳይ የሉበትም። እሷ ያለችበት የመሰላችሁ አንደኛ ደም ጠቢ ስላለ፣ ሁለተኛ ከቤት ውጭ ስላለ ቲፎዞ ሆኖ እንደመጣ ናውጣ የእሷ ናውጣ ቲፎዞ ሆኖ እንደመጣ እየሽ አይደለ ሳሪ መጥቶ የማቲፎዞ የማንን ጃኬት ለብሶ እንደመጣ ማንቆርታችሁ ስለታነቀ እኮ ነው እንደዛ የምትሉት። የመጣኸው ለዚችኛዋ ቲፎዞ ነው። አየሽው አይደለ? የማደጋፊ ሆኖ እንደመጣ የለችበትም። ደም ጠቢ ስላላት ነው። የባሏን ልሳን ነው ይዞ የመጣው። መሲ አንድ ነገር ግን ህዝቡ ሊያውቀው የሚገባው እናንተ ራሳችሁን ይልንገራችሁ። አሁን ባል ተብዬው ራህማ ተብዬዋ ቆማ እዛ ራህማም ሆነች ያቺ ሀያት ናት። ማናት አጠገቧ የነበረችው? አይሻ ናት አይደል? ሁለቱ አብረው እዛ በነበሩበት ሰዓት መጮህ አልቻሉም። አንድ አሁን ሌላ ሶስተኛ ሰው ያውም ደግሞ ወንድ ተገኘ። ለምን ለመድረስ አልሞከረም? እሱ ርቀት ላይ ቢሆን ለምን አካባቢው ላይ ያለ ሰው አላከም? ይሄ እኮ ሆን ብለው የሚያደረጉት ነገር ይሆናል። አመቻችተው ልጅቷን አስገብተው የቻርጅ ወከባ የምን ወከባ ፈጥረው ሆን ብለው የተደረገ ነገር ሊሆን ይችላል። እንደገና አሁን ለምን ለራህማ መረባረብ ተፈለገ? ባለጉዳይዋ እዛ ወድቃ እያለች ለምንድን ነው ራህማን ነፃ ለማውጣት የሚሯሯጡት? ስለተመታች እርሷ ስለረገፈው አካሏ ስለጎደለው ያወራ ሰው አለ? ራህማ እኮ ነው የምለው። እንዲያውም ጉዳዩ መጠንከር ያለበት ራህማ ላይ ነው። ራህማ ከተያዝን ሁሉም ነገር ጠንክሮ ይወጣል። መሲ ለጊዜው ፎቶ ይያዝ እንጂ እንትን እንዳትሉ፣ በኋላ ላይ ይለጥፋል። አማራጭ ከሌለ ይለጠፋል። ያገኛት ሰው እንዲያስይዛት አሁን ማለት ነው። አንድ መልዕክት ላስተላልፍ። እዚህ ሚዲያ ላይ ወጥታችሁ መናገር የማትፈልጉ ፎቶዋን መለጠፍ የማትፈልጉ ሰዎች የራህማን ፎቶ ለፖሊስ ላኩ። መዲና ያላችሁ እሱ እዛው ስራውን ይሰራል። ግዴታ እዚህ ወጣችሁ ብትናገሩ ምናልባት ቤተሰብ ያጠቃናል፣ የዚህ ገዳይ ቤተሰብ ያጠቃናል ብላችሁ ከፈራችሁ በዛ አትላኩ። በቃ በዛ በውስጥ ለፖሊስ ላኩለት። ያልፈራችሁ ደግሞ መታችሁ ንገሩን። አሁን ይችን አይሻን ለምን ተናገረች ብለው ጠምደው ይዘዋታል። ለዛ ነው ሌሎቹም የፈሩት፣ እርስ በራሳቸው ሀገራቸው ስለሚተዋወቁ ማለት ነው። ይሄን እንረዳለን። እንዲያውም አንድ ነገር ልንገራችሁ ሳሪ፣ መርዳት ራህማንና ደብዳቤውን ላስያዘ ሰው 50 ሺህ ብር እንሰጣለን። ጠቁሞ ላስያዘ ሰው 50 ሺህ ብር እንሰጣለን። ጨምራለሁ ያስይዙት እንጂ ደግሞ ከሳውዲ 100 ሺህ ልጁንና ራህማን ላስያዘ ሰው ለጠቆመ ሰው 100 ሺህ ይሰጣል። ሳሪ መልእክታችንን አስተላልፊ። ሙሉት ቆይ ከስተራለ
ማሚዬ በነገራችን ላይ መስዬ ሰው በመጣ ቁጥር አታስወጧቸው። መረጃ ይሰጡናል እኮ ባወሩ ቁጥር መረጃ እንይዝባቸዋለን። ጸጥ በሏቸው። ሰኒ ታያለሽ፣ ይሄ ጉዳይ ጭራሽ ከቻርጅ ጋር የሚያገናኘው ነገር የለም። ኖ ይቺ ልጅ ጤነኛ ትሆንና እስኪ ትናገር ነገር ታያለሽ። ጭራሽ እንደማይገናኝ ነው የምገምተው እኮ። እናዳምጣቸው። ባወሩ ቁጥር መረጃ እየሽ አይደለም። እስካሁን ስለ ተደብዳቢዋ ያወራ ሰው የለም። ስለ ደብዳቢውም ፎቶውን ያውቀዋለሁ ብሎ የሚመጣ ሰው የለም። የሚያወሩት በቀደም ስለዛኛው ልጅ ኦዚ ስለሚባለው፣ አሁን ደግሞ ዛሬ ስለ ራህማት ተከራካሪ ሆኑ። ራህማት ነጅብል ስለምትባለው ልጅ ማለት ነው። መግዲ ቅድስት አውሪ ማሪዋ እኔ አስተምር ስላለብኝ ነው። ይቅርታ በጣም ነው ማርያምን ራሴን ያመመኝ ጌታ ምን ተመጠበት ዛሬ ቡና ጠጭ። ዛሬ አልጠጣሽም፣ ለዛ ይሆናል። ቅድስት አውሪ። ለዛ አይደለም ሰኒ እኔ አልገባኝም። አሁን ያልገባኝ ብዙ ነገሮች አሉ። ምን እንደሆነ ታውቂያለሽ? አንደኛ ከትናንት ወደ ጀምረን ስለ ልጅቷ መገኘት ስለ ልጅቷ ብዙ ነገር ስንል ነበር። ገባ? የዛኔ ማንም ሰው አልነበረም፣ ምንም አልነበረም። በቃ ከዛ በኋላ ይሄንን ኦዛም የሚባል ልጅ ከለጠፍን በኋላ በጣም ብዙ ልጆች መጡ። አሁን ከመጡ በኋላ ደግሞ እንደገና ተመልሰው ልጅቷ በህይወት መኖሯን ሲያውቁ፣ ልጅቷ እውነት እንደምትናገር ሲያውቁ ለምንድን ነው አሁን እየተባበሩ የሚመጡት? ምን ፈልገው ነው የሚመጡት? ጋይስ ምንድነው የሚፈልጉት? ሊተፉ ነው፣ መርዛቸውን ሊተፉ ስለሆነ እናዳምጣቸው። ሳሪ እውነት አንጎዳም፣ እናዳምጣቸው። ያወሩ ሚስጥራቸው። አሁን የቅድም የራህማ ባል በማውራቱ አንድ ያገኘነው ነገር አለ። መስመር ላይ ሆኖ አብሮ ሲተባበር ነበር። እየተጫጫህ ነው። እኛም እኮ እሺ፣ እኛ ጸጥ እንበል። እሱ ማናገር የሚፈልገው አንቺን ነው። ይግባና ያወራ። ይሄኛው እኛ ጸጥ እንላለን። እንደዛ ነው። አሁን እኮ ራሳችንን ራሱ የሚያመን እኮ ወይ ውል አልሰማናቸው። ከውስጥ ራሱ መረጃ የሚሰጡኝ በቂ ልጆች አሉ። ሙኒት እመቤቴን ነው የምልሽ። 3-4 ይፈነቅላል። ሳርዬ ከውስጥ ነው ፍንቅል የሚያደርገው። ስህተቱን እጃችን ይዘልና ሚውቱ ላይ ጠቅ ብርት ውርት ያስደርጋል። ስሜታዊ ያደርጋል። እሺ ታዲያ እንደዛ ከሆነ አሁን እኛ መረጃ አለን የሚሉ ሰዎች ገብተው መረጃ ይስጡ ከመጀመሪያው እስከ መጨረሻው። ከሆነም እኮ እኛ ግን ልንገርሽ፣ እኔ ወጣም ወረደ ማርያምን እስቲል እስካሁኗ ሰዓት ድረስ ከራህማ ራስ አልዘለም። ምክንያቱም ራህማ ላይ ብዙ ነገሮች እያጠነጠኑብኝ ነው፣ በጣም ብዙ ነገሮች። ለዛም ነው ባሏ ወጥቶ ሊናገር ይችላል። ኢትስ ኦኬ ኖርማል ነው። እንደ ባል ጎበዝ ነው በጣም እንደውም አድንቄዋለሁ። ይህን ያሉ ለሚስቱ ሲተናከር፣ ግን ራህማ ሌላ የተለየ ነገር እንዳላት ነው የማስበው ነው። በቃ ለምንድን ነው ራህማ ላይ ሁሉም አታች እያደረገ ያለው? ራህማ እንዳትያዝ፣ ራህማ የሆነ ነገር እንደሌላት፣ ራህማ ደግሞ በራሷ መታ ከዚችኛይቱ ልጅ ጋር የሚነጋገሩ ከሆነ እንፈቅዳለን፣ ቤቱን እንክፈትላቸው። ሁለቱም አብረው ናቸው። ሙኒት እኔ ጥሩ ሀሳብ ላምጣ ልንገርሽ። ሁለቱም አብረው ናቸው። ራህማም አለች፣ ነኢማ ነው ምናምን የምትባለው አለች። ሁለቱም ይምጡና ሁለቱንም እናነጋግራቸው። ሁለቱም ይነጋገሩ። የሚያውቁትን በቂ መረጃ ይስጡን። በቃ ጋብዣቸው። በቃ ባሎቻቸውም አይምጡ፣ ውሽሞቻቸውም አይምጡ፣ ማንም አይምጡ። ይችኛቱም ልጅ ትምጣ፣ ራህማም ትምጣና አብረው ያላቸውን ነገር ይስጡንና ሁለቱም ነፃ እናውጣቸው። እንደዛ ይሻላል። ያለበለዚያ ግን አሁን እኛ በቂ መረጃ የሰጠችን ልጅ ያችኛይቱ ናት። ራህማ ከምንፈልገው ነገር አላደረገችንም። ስለዚህ ማሜ ሚስቱን የሚያመጣ ከሆነ ይችኛይቱ መጣለሁ ብላለች። ፍቃደኛ ሆና መታ የሚነጋገሩ ከሆነ ሁለቱም ቢፒኤን ይክፈቱ እና አነጋግራቸው። በጣም ደስተኛ ነኝ። በቃ ሼር አድርጉላቸው። እነሱ ወደዚህ ይምጡ። ዛሬ ምንም አይነት መፍትሄ ካልተገኘ ይኸው በ4,000 ህዝብ ፊት ነው ቃል እየገባን ያለ ነው። እኔ 50,000 መሲ 50,000 ልጁንና ራህማን
ለቆንስላና ለፖሊስ ለሚጠቁም 100,000 እንሰጣለን። በተረጋገጠ ሁኔታ ወሬ አይደለም። በትክክል ልጆቹን ለሚያስይዝ ነው 100,000 እንሰጣለን። እሺ ትክክል ነው። እኔ አሁንም ይኸውልሽ ወይ ቆይ ወንድሜ አንድ ጊዜ አንተ ብቻ ታወራለህ። አሁን ዝም ብለን እኛ እንሰማለን። ሃኒ ማሬ ጓደኛሽን ደዊና መረጃ የሰጠችን ልጅ ንገሪያትና መታ ማሜን አዙዬ ደዊና ማሜ ሚስት መታ ነፃ እንድትሆን ከፈለግ አብረው ሁለቱ ያውሩ። በቃ አለቀ። አንተ ቀጥል። አሁን ረጋ ብለህ ሀሳብህን ብቻ አራምድ። እኛ እናቋርጥህም። ዝም ነው የምንለው እኛ። አውራ። እሺ ሳሪ፣ እንደዛ ከሆነ እሷን መረጃ የነገረቻችሁን አስገቧትና እኔ የሆነ መረጃ ስናገር ስህተት ከሆነ እሷ ትረመኝ። እንደዛ ጥሩ አይመስልሽም? አይ እሷ ከራህማ ጋር ነው የምትገጣጠመው። አንተ የራስህን መረጃ ስጥና ራህማና ልጅቷ ይገናኛሉ። አንቺ ጋር ቢኖራ ብቻ አይደለም። ሚዩት ነሽ ሳሪ። እሺ ሁለቱም ይመጣሉ። ለራህማ ትመጣለች። ዝም ብቃሚ፣ አንቺ ዝም በይ የምትይው ዝም ብቃሚ፣ ውጭ ከዚህ ብሎ ካርጓታ ስወጡ። አንተ ሀሳብህን ቀጥል ወይ አንተ ሀሳብህን ቀጥል። ኦኬ እኔ ሀሳቤን ቀጥል። እሺ ሀሳቤን እቀጥላለሁ። ሌሎቹ እንዳይገቡ ማስተካከል ያለብኝ ነገር ካለ አንቺ ራስሽ ታርመኛለሽ። አሁን ምንድን ነው እኔ ልናገርና ስህተት ከሆንኩኝ ተናግሬ ስህተት ከሆነ ለምን እሷ አታርመኝም? የነበረችው ልጅ እኔ መረጃውን ካለፉ አንደኛ መጀመሪያ መረጃ የነገረችሽ። ምክንያቱም አሁን ነገሩ ራህማ እንዳለችበት ስለሆነ እየሆነ ያለው እሷ እንዳለችበት የሚያስመስሉትን ነገሮች አንስተን እናወራለን። ምክንያቱም አይሻ ትምጣና እኔንም ታውቀኛለች በደንብ ከቤት አብረን ኖረናል። ገብቶሻል አይደል? አዳምጠኝ። አንተ ስለ አይሻ አይመለከትም፣ ስለ ራህማ አይመለከትም። አንተ አለኝ የምትለውን መረጃ ስጠኝ። ራህማንና አይሻን የማገናኘው ራሴ ነኝ። ራህማና አይሻ መጥተው ሁለቱም እውነት አለን የሚሉ ከሆነ ሁለቱም እናገናኛቸዋለን። አሁንም ቢሆን በብር ብቻ ሳይሆን ብርም ሳንሰጥ ራህማም ትጠቆማለች፣ አይሻም ትጠቆማለች። ራህማ ኦልሬዲ ተጠቁማለች እውነቱን ስነግረህ። ነገር ግን እውነት አለን የሚሉ ከሆነ ሁለቱ ያውራ። አንተ ስለ ሁለቱ አይመለከትም። ያለህን ሀሳብ ብቻ ሰተውጣ። በቃ አለቀ። ኦኬ ሳሪ፣ ያለኝን ሀሳብ ለመስጠት አሁን ራህማ እንዳለችበት የተጠቆረ ያለው እሷ በሰጠችሽ መረጃ ስለሆነ አሁን እሷ ጋር ነው ችግሩን። እኛ በእኛ ከዚህ እንድንጋጭ እያደረጋችሁን ነው። ትክክለኛ መረጃውን እኔ ልንገርሽ። ራህማም ነግራኛለች በቦታ ያለውን። ስህተት ከሆንኩኝ አይሻ ትረመኝ። ገባሽ አይደለም? ስህተት ከሆንኩኝ ዋናው የሚፈለገው ሀቁ እንደወጣ አይደለም። የሰማሁትን ልንገርሽ እና ስህተት ከሆነ እሷ ታረመኛለች። ኦኬ አዳፕተሩን የገዛሁለት እኔ ነኝ። እሺ እኔ የገዛሁለትን አዳፕተር የእኔ ነው ብለውታል እና የእኔ ነው ሲሉት የእኔ አይደለም እንዴ ራህማ ብሎ ጠየቃት። እኔንም ጠይቁኝ፣ እኔ ነኝ የገዛሁልህ። እኔ ብዙ እቃዎችን ገዝቼለታለሁ እና እኔ ነኝ የገዛሁልህ ስለው ጠየቃቸው። አሁንም ራህማን ሲጠይቃት ኧረ እኔ አላውቅም አይሻ የሌላ ነው ስትል ነበረ አለችው እና ጠይቃት አለችው። አይሻን ሄዶ ሲጠይቃት አንቺ ራህማ አንቺ ነሽ የነገርሽው፣ እኔ ለአንቺ ብቻ ነው የነገርኩሽ የጓደኛ መሆኑን አዳፕተሩን አንቺን መላሳም ብላ በእሷ ተቆጣ ነገሩን ያያያዘቻት የዛኔ ነው። ሀሰንን እንዳሰደበቻት አደረገችው እሷ። ሀሰን ደግሞ ና ተብሎ ተጠራ። ከላይ ነበረ ወርዶ እኔ አሰድብ ያለሁኝ እንዴ ስትለው ራህማ ለአይሻ እሷ አይደለችም ያሰደበችሽ እኔ ነኝ የሰደብኩሽ ብሏታል። የዛኔ ይችኛዋ ልጅ ትሰውራለች፣ ዚነት ማለት ነው። እንትን ድምጻቸውን ትቀዳለች። ሲያያት ለምንድን ነው የምትቀጁ ብሎ ወደ እሷ ሂዶ ምንድን ነው ሲላት አይ ከቤት ሌላ ልጅ አለች ሳቢሳ ትባላለች እሷን እያወራሁኝ ነው እንጂ ሪከርድ አላደረግኩህም ብለዋለች። ኧረ እባክሽ እኔ እኮ ጭንቅላት አለኝ ምናምን ብሎ ቀማትና ስልኩን እምቢ ስትለው አየባት። ካየ በኋላ እውኝ እስኪ ፍረዱኝ፣ ይሄን ነገር ትክክል ነው እንዴ ለምን ትቀዳናለች? እኛ እየተግባባን ነው፣ እሷ ለምን ትቀዳለች ሲል ለመረጃ ነው ብለዋለች። እንዴት እዚህ ጋር መረጃ ምን ለምንድን ነው መረጃ የሚያስፈልገው? ለምንድን ነው መረጃው አያስፈልግም? እኛ እየተግባባን አይደለ እንዴ ብሎ ሲላት አይ ስልኬን አንጣ ለመረጃ ነው ብለዋለች። እምቢ ብሎ ስልኩን ይዞባት ሲወጣ መዝጊያውን ሲዘጋ እሷ ስከፍትበት እሱ ሲዘጋ ታግለዋል ብዙ ማለት ነው። መጨረሻ ላይ ዘጋባትና መዝጊያውን ጥሏት ሄደ። ስልኳን እናያዘው ወንድ ካመጣሽ አንቺ እኔ ሴት ጋር አልነጋገርም ብሏታል። ይህን ሲላት አይ የኔ ባል እንዳንተ ስራ ፍች መሰለህ እንደዚህ ሴት ጋር አይቀመጥም ምናምን ብለዋለች። እሷ ባል ገጠር ነው የሚሰራው፣ እኛም ገጠር ነው የምንሰራው። ሀሰን ደግሞ ከተማ ነው የሚሰራው፣ ፈንዱቅ ይሰራል፣ አለቀ። ከዛ ይሰራል ስራ ስለሚያውቁም የከተማ ነገር አንድ ሰሞን ይቀመጣል። በዛ አጋጣሚ እንዳንተ ስራ ፈች አይደለም ስትለው ተናዷል።
ራህማ ደግሞ አረ ተይ እንገልግላት ብላለች። መጀመሪያ በሩት ይከፈት ተይ እንገልግላት አይሻ ስትላት አይሻ እኔ አይመለከተኝም እዚህ ጉዳይ ላይ እጅሽን አታስገቢ ብላታለች። ይሄ ማለት ከጅምሩ እዛ ቢይዟትና የተመታችሁ ሊቢይዟት እዚህም ጸብ አይደርስም ነበር። እዚህ ጸብ የደረሰው መጀመሪያ አይሻ አይመለከተኝም ስላለች ከጉዳዩ ራህማ ብቻዋን እየገለገለ ነበር፣ አልቻለችም። በዛ መልኩ ነገሩ ተባባሰ፣ ከመምታት ደረሰ። ሲመታት ነው እንግዲህ ጥርስ መርገፍ ምናምን አላየችም። ራህማ መድማቷን አይታለች፣ ደምታለች ምናምን ብላ ተናግራለች። አይሻ ደግሞ ጥርሷ ረግፏል ብላለች። እኔ ይሄን አላየሁም አለች ራህማ። እሺ ከዛ ባልየውም ገብቶ አላየሁም ብሏል። ይሄን ነገር ጥርስ እንዳላየ ባልየውም ተናግሯል። ደም ነው ያየው። ከዛ ኋላ ላይ ውጭ ላይ እንደወጡ እሷ ጠፍታቸዋለች። በዛ አጋጣሚ ስታናውን አቃጥላለሁ ያለው ደግሞ ተናዶ አብረን አልቃታል እንጂ ቤቱ እናንተ አታበላሹትም፣ እኔ ቀድሜ አቃጥለዋለሁ፣ ቤቴ ልታበላሹ ነው ያለው። ስለዚህ ቤቱን አቃጥለዋለሁ ነው እንጂ እሷን ብቻ አፍኖ ሊገላት ምናምኑ ሲወራ ነበር። ስታና ተቃጥሎ ማን ነው እዛ መሀል የሚተርፈው? ያንን የነሱ ጉዳይ ነው፣ ለነሱ ንቶና ውጭ ወታለች። እሱን ሲዘጉበት እሷ ወታለች። ቤት እንደወጣች አላዩዋትም። ውጭ ላይ ወጡ እነሱም። እሱ መውጣቷን ሲሰማ ተከትሎ ወጣ። እሷ ወታለች፣ እሱ ወጣ። ከዛ እነሱም ወጡ። ውጭ ላይ እያሉ አይሻ ጋር ነግሬሻለሁ፣ እሷ ጋር ነው መጀመሪያ በአዳብተሩ ጸቡ። ዚነት ደግሞ በመቀረጿ ነው የመታት። ስለዚህ ከነገሩ የሌለችበት ራህማ ናት። ራህማን ቤቱን እጠቡት እሺ ነው ያለው። እንደዚህ ብሎ ነው የተናገረው። እጠቡት እሺ አለ። ይህንን ነገር እኔ በራሴ አሁን ሴት መመታቷን ብቻ አልደግፍም። አንድ ነገር እዚህ ጋር የምነግርሽ እሱ አሁን ሲገኝ በመምታቱ ይጠየቅበታል። እሷ ደግሞ ወንድ ልጅ ነው። በዛ ልክ መፈታተኗ የእኔ ባል እንዳንተ ስራ ፈች አይደለም ምናምን ብላ መመላለሷ ይሄ የእሷ ጥፋት ነው። እሱ ሲያዝ መፈረድ ያለበትን ይፈረድበታል እንዳያጠፋው፣ የእሷም ጥፋት ታይቶ ማለት ነው። ከዛ መጨረሻ ላይ እጠቢው ብሏል። እጠቢው ሲል ቁልፉን ጠይቂው ያለችው አይሻ ናት። ቁልፉን የትን ያደረግከው ብላ ራህማ ጠይቃለች። የጠየቀችው ግን አይሻ ጠይቂ ብላት ነው። ከዛም ቁልፉን እንዳላገኙት ተነጋገሩ። እሱም ተይዣለሁ አለ። ከዛ በኋላ እሱ ጠፋ፣ እሱ አልተገኘም። ከዛ ወደ አክባሩ አይሻ እዛ ሻንጣዋ ጋር ጥሩ ዕቃ ነበራት መሰለኝ፣ ሻንጣዬን ሳልይዝ አልወጣም ብላ ከዛ ሰፈር እየጠበቀች ነው። ባልየውን ደውላ ሚስት ሙታለች ና ድረስና ሬሳህን አንሳ ነው ያለችው። ስለዚህ ራህማ ምንድን ያደረገችው በዛን ሰዓት ራሷን ነው ማዳን የፈለገችው። እቃውንም እጠቢ ብሏታል፣ ግን እጠቡት ብሏል መልሶ። እጠቡት ነው ያለው፣ አንድ ድከድ ነው። ከዛም ሳታጥብ ሄዳለች። ደግሞ አይሻ ደግሞ ከዛው ጠብቃለች። ባሏ ሲመጣ የዚነት ባል የተመታችው ባል ሲመጣ እሱ ጋር ገብታ ሻንጣዋን ምናምን አንስታ ወጥታ ሄዳለች። ስለዚህ ደሙን እጠቢ ያለው ከነገሩ አንድ ስለሌለችበት ነው። ሲቀጥል ደግሞ እጠቡትም ብሏል። እኔ በዛ ቦታ ብሆን መመታቱን አልደግፍም እንጂ ደሙ ተገንቶ ሰው ሾርጣ እንዳይደርስብኝ ከፈለኩ ልል የምችለው ደሙን አጥሩልኝ እላለሁ። ማንቻዊትም ሴት ብትሆን ሌላ ግንኙነት ስላለን ብቻ አይደለም። ሌላ ግንኙነት ደግሞ አለ ያስባላት። አንደኛ ራህማን ምንድን ነው ምግብ ስለሚያመጣላት ነው። እኔና ባለቤቴ አይሻ ሁነን ከዛ ቤት ብዙ ጊዜ ተቀምጠናል ብቻችንን። እኔ በወጣሁ ሰዓት ከመጣ ምግብ አመጣለሁኝ፣ ሩዝ ሳመጣ ከፍዬ ለሷ ሰጣለሁኝ፣ አሲድም ሳመጣ ለአይሻ ይዤ ነው የምመጣው። ይሄ ማለት ከቤት ያለ ሰው ሲወጣ ለጋራ ይዞ ይመጣል። እንዲሁም ብር አልቀበልም። አይሻም ሌላ ጊዜ ሲወጣ ብር አትቀበልም፣ እንደዚሁ ለእኛም ታመጣልናለች። ይሄ ማለት ከቤት ያለ ሰው ወጥቶ የሆነ ነገር አመጣ ማለት ሌላ ግንኙነት አለው ወደሚለው መሄድ የለበትም። እኔ ሳመጣላት የነበረው ለአይሻ ሌላ ነገር ኑሮኝ አይደለም። ይሄን እሷም ትናገራለች ስትመጣ፣ እሷም ስታመጣልን ነበር። ይሄ ኖርማል ነገር ነው። እሷን አለችበት ያስባላት ነገር ይሄን ነው። ይሄ ነገር ደግሞ ውሸት ከሆንኩኝ አሁን በተናገርኩት ነገር ትግባና እዚህ ጋር ስተተናገር ስጨርስ እናወራለን። ቀጥል። ኦኬ እሺ። መጀመሪያ እነግርሻለሁ በሁለታችሁ ምን አለመግባባት እንዳለና አዳፕተሩን እሷን ጠይቃ በማለቷ እሷና እሷ ቅር እንዲተባባሉ። ይችኛይቱ ደግሞ የሚዲያ ልጅ አይደለችም። እንኳን እሷ እኛ ራሱ ሚዲያ ተጠቃሚ አይደለንም። መረዳት ያለብሽ ደግሞ አንዳንድ እውነታን ብንይዝም ሀሳብ አገላለጹ ላንችልበት እንችላለን። ይችኛዋ ልጅ ተደናግጣለች። መረዳት ያለባችሁ ደግሞ አንድን ሰው ወንጀለኛ ነው ብለን እንኳ ብናምን ወንጀለኛ ነው ለማለት በእኛም በኩል መረዳት ያለባችሁ ሌላ ሙሻክል ሊፈጠር ነው በእኛ ላይ። ያንን ሰው አሁን እውነታውን እያወራን ያለው። ስለዚህ ራህማ የሚዲያ ሰው እንዳላደለች አንደኛ መረዳት አለባችሁ። ሚዲያ ላይ መቶ ስሜታዊ መሆን አያስፈልግም። ቀደምን የራሷ አይተሽኛል። የአንቺ ጓደኞች ሲናገሩ ስቆጣ ነበር። ይሄ ስለ ሚዲያ ግንዛቤ ስለሌለን ነው። ይሄ መረዳት አለብሽ። አንደኛ ነገር እሷ ወሬ ብትሳሳት ከዛም አንጻር መረዳት አለብሽ። አሁን ምን ልል ነው ሀሰር እንደ ጥፋቱ ይጠየቅበታል ሲመጣ። አሁን ላይ ግን እኛ ያለን መረጃ እንደተያዘ ተይዣለሁ ነው ያለው። ይችኛቱ ልጅ ግን ካስያዛችኋትና በሌለችበት ጉዳይ ተያያዘች ማለት እኛ ዙረን ልናስተካክለው የምንችለው ነገር አይደለም። ህገወጥ ነን እዚህ ሀገር ስንኖር።
እሺ ስለዚህ ትክክለኛ መረጃ አደባልቁንና እኛ በአንድ ያለነው ሰዎች ስናወራ መረጃ ትወስዳላችሁ። ሰው ሲያወራ ነው እናንተ የምትረዱት። ስለዚህ አይሻ እንድሏትና እስካሁን አውራቱንም ከሰማች ከድር እዚህ ጋር ስተትና ትበለኝ። ሀሰንንም እየነገርኩሽ ነው። አንደኛ በራሱ ገንዘብ ነው የተጣላው፣ የኔ ነው ተብሎ ነው። ሁለተኛ መቀረጹ ጥፋት ነው። ሶስተኛ ብዙ ታግለዋለች። ከይህ በላይ ግን እሱ መምታቱ ትልቅ ጥፋት ነው። አለቀ። የእሷም ታሳቢ ይሆናል የእሱ ጥፋት የአንተ ሚን ፖይንት ጥያቄ ራህማ ከዚህ ነገር የለችበትም። ስለዚህ ራህማ ከዚህ ነገር ስለሌለችበት አስወጧት ነው ያንተ ጥያቄ። በቃ ሌላ ምንም ነገር የለው አይደል? ለማስያዝ እንዳትሞክሩ ነው። መረጃ አጣሩ፣ ችግር የለውም። መረጃ አጣሩ፣ ግን ለማስያዝ መሞከር የለበትም። ህግ ወጥተናል። ብዙ መከራየትን ነው በባህር የመጣ ነው። ገብቶሻል? እሺ እንደዛ ከሆነ እኛ ከእናንተም ከራህማም ከማንኛችሁም የምንፈልገው ነገር የለም። ነገር ግን እንደ ቤተሰብነታችሁ፣ እንደ ግንኙነታችሁ፣ እንደ ቀረቤታችሁ አቶ ሀሰንን አሳልፋችሁ ስጡ። በዚህ ነገር ደግሞ ላታምኝ ትችላለች። ሚዲያ ላይ ስለሆነ ወላሂ ብዬ እምልሻለሁ። እኔ ሙስሊም ነኝ። ወላሂ ብዬ እምልሻለሁ። የሀሰንን አክባር የምናውቀው መያዙን ነው። ተይዣለሁ ብሎናል። አልተያዘም የሚለውን አክባር ከእናንተ ነው የሰማነው። ገብቶሻል? እሱን ነገር አጣሩ። ኦኬ በቃ ሀሰን አልተያዘም። ስለዚህ እኛ ከእናንተ ምንም አንፈልግም፣ እናንተም ከኛ ምንም አትፈልጉም። ሀሰን ያለበትን የሰፈር ልጆች ናችሁ። አሁን በሙሉ እየመጣችሁ ያላችሁት እዛው ጊራን አካባቢ ያላችሁ የሀሰን ሰፈር ልጆች እንደሆናችሁ በተለያየ መንገድ ጥቆማ እየደረሰኝ ነው። የሰፈር ልጆች ናችሁ። ጥቆማ አያስፈልግም። እኔ ልንገርሽ በዚህ ጉዳይ አይደለም። እኔ የምልህ እኔ አሁን አንተ አውርተሃል፣ ዝም በለኝና እኔን አዳምጠኝ። ስለዚህ እናንተ የሀቅ ሰው ከሆናችሁ፣ የእውነት ሰው ከሆናችሁ፣ እውነት ሙስሊሞች ከሆናችሁ፣ የሰው ህመም የሚያማችሁ ከሆነ ሀሰን ያለበትን ወይም ደግሞ ሀሰን የሚያወራውን ሰው ሀሰን ባለቤቱ ያለችበትን ካወቃችሁ ጠቁሙን። እኛ ከእናንተ ምንም አንፈልግም። ጨርሻለሁ። በቃ ሌላ ምንም ወሬ አያስፈልግም። እሺ እንደዛ ከሆነም አንድ ነገር ለመረዳት እንድሞክር የምፈልገው አሁን በእኛ ቦታ ሁንና የእውነት እናንተ አሁን መረጃው አለ ስላላችሁ ነው እያጣራችሁን ያላችሁት እና የእውነት መረጃው ሳይኖር ቀርቶ እኛ ጋር እናንተ በእኛ ቦታ ብትሆኑስ ኖሮ አሁን ለምሳሌ እኔ ወላሂ እያልኩሽ ነው። ያው እንግዲህ ሙስሊም በሆነም ላታምኝ ትችያለሽ። እኔን ስለማታውቂ መረጃውን አሁን የማቀረገር የለም። አንተ አሁን የምታወራው እንተንንመንህ ለራስህ ነው። ስለ ራህማ ደግሞ የምታውቀው ነገር የለም። አንተ የምታወራው ስለ ራስህ እንጂ ስለ እኔ ነው የሚያስገባኋቸው። ገብቶሻልማ? መግባትና መሐመድና ራህማ ጋር ቀረቤታለ መግባት እዛ ቤት ማስገባትና አሁን ያለውን ድርጊት ማወቅ አንድ አይደለም። ሲቀጥል እኔ አንድ ብቻ ጥያቄ ደግሞ ልጠይቅህ። በቃ እኛ ከእናንተ አሁንም በድጋሚ ምንም አንፈልግም፣ አሳልፋችሁ ስጡን። ይሄ ሁሉ ድብድብ ሲፈጠር፣ ይሄ ሁሉ ነገር ሲፈጠር አንተ የት ነበርክ? ከየት ሰማህ? እኔ እኮ እሱንማ ነገርኩሽ እኮ እናንተ በሚዲያ ከምታወሩ በላይ ራህማም ጋር አውርቻለሁ። ያለውን ሁኔታ ጠይቄያታለሁኝ። ስህተት ለመሆኔ ከተሳሳኩኝ የራህማ ስህተት ከሆነ እኮ ለዛ እኮ አይሻ ገብታ ትረመኛለች። ከኛ በፊት ነው ወይስ ከኛ በኋላ? ከእናንተ የተቆራረጠ ብቻ ነው የሰማው። ሲጀመር ቲክቶክም ተጠቃሚ አይደለሁም። የሶሻል ሚዲያ ሰው አይደለንም በዋነኝነት የምትይዥልን። የእናንተ የተቆራረጠ ስለሆነ ያዝ ነው። ከእናንተ ጋር ያለውን እውነት ሙሉ በሙሉ አናውቅም። ከራህማ ሰምቻለሁ። ከራህማ የሰማሁት ግን ስህተት ከሆነ አይሻ ተረመኝ። ገብቶሻል አይደል? አሁን ሀሳቢ ከተሳሳኩ እኔም ልታረም አንድ ጊዜ እስኪ አንድ ጥያቄ ልጠይቀው። አንተ ማለት ነው ቀጥ ዘረብ የመጣብኝ ነው እናገራለሁ። አንተ በባህር መተን እኛ ምን ያህል ዋጋ ከፍለን ነው እዚህ የመጣ ነው የደረስ ነው ብለሃል። እሷ ምን ያክል ዋጋ ከፍላ ነው እዚህ የደረሰችው? ግን የእሷን ህይወት አበላሻችሁት እና ልክ እናንተ ወገንተኝነት አልፈልግም። የእሷንም ጥፋት የእሱንም ጥፋት እየነገርኩሽ አይደለ ሳሪ? ልስጣት ላምጣልሽ ወይ ላምጣው ይላስቋጭች። እሺ ይኸውልህ አዳምጠኝ። አውርቻታለሁ። ንገሪያት ላምጣው ይላል። ሳሪ ልትሰጠኝ ነው። ጠይቄት መጀመሪያ። ይኸውልህ አዳምጠኝ ወንድሜ፣ እኛ ከእናንተ ምንም ነገር አንፈልግም። አሁንም የምንፈልገው ስለሰጠን መረጃ እጅግ በጣም እናመሰግናለን። አውርቻታለሁ ማሪ እሺ ብላለች። ስጣት ማለት እሺ። እኛ ከእናንተ ምንም አንፈልግም። ስለሰጣችሁ መረጃ እጅግ በጣም እናመሰግናለን።
እግዚአብሔር ይስጥልን። አሁንም ነገም ከነገ ወዲያም የምንፈልገው ነገር አንተም ሆነ ራህማም ሆነ ባሏም ሆነ ዋቴቨር አይሻም ሆነች አሚናም ሆነች ሁላችሁም እናንተ የእሱን ያለበትን ደረጃ ያለበትን ቦታ ከጠቆማችሁን ማንንም አንፈልግም። እናመሰግናለን። እግዚአብሔር ይስጥልን። እስከዛ ሰዓት ድረስ ግን እሱ እስከሚያዝ ድረስ ግን ምንም ነገር እስከሚል ድረስ በተአምር ከእናንተ ራስ ላይ አንወርድ። በደንብ አዳምጠን ጨርሻለሁ። ራህማን ነፃ ሊያወጣት የሚችለው ሳሪ ራህማን ነፃ ሊያወጣት የሚችለው ሀሰን ብቻ ነው። ተባባሪ አይደለም፣ ሌላ ምንም ነገር የለም። ምክንያቱም መጥቶ ዜጋ ተባባሪ አይደለችም ይበል። ሳሪ አይሻን አስገቢያትና ለተናገርኩ ነገር ስተት ካለው ተጠም ኦኬ ተጠቀሙ። ልክም ሆንክ ስህተትም ኖሮ ራህማን ነፃ የሚያወጣት ሀሰን ብቻ ነው። አንተም ግብረ አበሮችም ማንም ነፃ ያወጣትም። በጣም ጀግና ነሽ። የስ ጀግና ነኝ። እዚህ ጋር ዝም ብለሽ ትሸቀያለሽ። አንቺ ሸቅላለሁ። ሸቅል እንደኔ ሸቅል እንደኔ ክፍታፍ ሴታ ሴት አልጫ ናውጣ ይህን ወጥረው ይዘው ነው ቂጥህ ላይ የሆነ ነገር ወትፈው ነው እንዲሚያሱ ባይስ ጨርሰናል። አሁንም ቢሆን ራህማን ተዋት ብላችሁ የምትሉ ከሆነ ራህማ ትተው የምትሉ ከሆነ ራህማም ትመጣለች። ማነው ስማ ደግሞ እችኛቱ ማነው ስማ ጋይስ ሁለቱም ይመጡና እዚህ ይነጋገራሉ። ያለ በለዛ እናንተ በቂ መረጃ እስካልሰጣችሁን ድረስ የማንኛችሁንም ፎቶ እያመጣን እዚህ ጋር እንለጥፋለን። እናንተ በቀበሌ የሆነች ሰፈር ይዛችሁ ብቻ ነው አሁን እየተከራከራችሁ ያላችሁት። እኛ ደግሞ ስለ ሰፈር ሳይሆን እኛ ስለ ቀበሌ ሳይሆን እኛ ስለ መንደር ሳይሆን እኛ ስለ ሰው ነው እየተከራከርን ያለ ነው። እስካሁን ድረስ የገባችሁት ሁሉ ሰብአዊነት የማይሰማችሁ ፍጥረቶች ናችሁ። አረጋሽ ትሙት ነው የምላችሁ። እንዴት ሆነች እንኳ እሷ ብላችሁ አልጠየቃችሁም። አረጋሽ ትሙት ነው የምላችሁ። እውነት እናንተ ሰው ብትሆኑ ኑሮ የእሷ ነገር ያሳዝናችሁ ነበረ። ልክ እንዳለው እሱ በባህር ያንን ሁሉ ነገር ከፍላችሁ እንደመጣችሁት ሁሉ እሷም ያንን ሁሉ ፈተና ከፍላን የመጣችሁ እሱ ጋር በመደብደቡ ምክንያት ወጥታ ደሟን እያዘራች ስትሄድ በማታውቀው ነገር ተይዛለች። ብዙ እቅድና ፕላን ያላት ሴት ማለት ነው። ስለዚህ ሁላችንም የ9 ወር ልጆች እስከሆነ ድረስ እኩል ነን። አበቃ መፍረድ። እናንተ እስካሁን ድረስ እየመጣችሁ ያላችሁት እየጠቆሙኝ ነው። የጊራና የእሱ ሰፈር ልጆች ናችሁ። እስካሁን ድረስ አረጋሽ ትሙት ነው የምላችሁ። እንደዛ የቀበሌ ውስጥ ተከፋፍላችሁ እንደዚህ የምታደርጉ ሰዎች ማርያምን፣ ነገ እናንተ ለሚስቶቻችሁ ሲደበደቡ፣ ሚስቶቻችሁ ችግር ሲደርስባችሁ፣ እናንተ ችግር ሲደርስባችሁ ማንም ሰው ከጎናችሁ አይቆምም። ያሳፍራል፣ ያሳዝናል። ከትናንት ወዲያ ቁጭ ብለን አድረን ልጅቷ መኖሯን ለአንቺ ምን አመጣሽ እንዳለ ልጅቷ ነች። እናትና አባቷ በህይወት መኖሯን ለማረጋገጥ ታስረው ነው ያሉት አለ ወንድሟ። በቀደም ሰምታችኋል። እናትና አባቷ ታስረው ነው ያሉት፣ እያለቀሷሉ። አያችሁ፣ በህይወት መኖሯን ራሱ ማወቅ አንድ ትልቅ ነገር ነው። ለእኛ ይሄ ስኬታማነት ነው። እንደናንተ ግን አይሰማችሁም። ምክንያቱም ሰው ማለት የሰው ህመም የሚሰማው ነው። እናንተ ግን ህመሙ ሳይሰማችሁ ገና ለሰፈራችሁ ልጆች አግዛችሁ ይህን ያህል ትከራከራላችሁ። ይህ ሰብአዊነት እንደሌላችሁ ነው የሚያሳየኝ። አመሰግናለሁ። እኔ ከማንኛችሁ ምንም ነገር አልጠብቅም። አሁንም ቢሆን እውነት ካላችሁ ሀቅ ካላችሁ ልጁን አሳልፋችሁ ስጡ። ያለበለዛ አሁንም በቃ እናወጣታለን። ራህማን ቀስ ብለን እናወጣታለን። ዘምዘምን ሰ ራህማን ከማረጋግጥ ድረስ ነው። ቼክ አርጌ ነው የራህማን ፎቶ ይወጣል። ይህ ህዝብ ሼር ያደርጋል። ከህዝብ ማንም የሚበልጥ የለም። ባለጌ። አንተ ደግሞ አሁን ገብተህ እዚህ ጋር ሸቅሎ ያልከው እንቅልፍ ነው የሚሸቀለው? ምንድን ነው የሚሸቀለው? አንተ ሲጀመር እንደ ሰው እንኳን ጉሮሮህን ታንቀህ ወይም እጅህን ተጠምዝዛ አይደለም ስታወራ የነበረው፣ ቂጥህ ላይ ወጥፈውልህ ነው የምታወራው። ይህንን እነግርሃለሁ። ግን ምንድን ነው የሚሸቀለው እዚህ ጋር? አንተ የቤት ኪራይህን እያመቻቸህ ነው። እኔ ነኝ ቤት ውስጥ ያስገባኋቸው። አሁንም እንደገና ልደልልና ልታስገባቸው ነው። እዚህ ጋር መጥቼ የምከራከር ለእናንተ የምቆም ሰው ነኝ ብለህ ደልለህ ለማስገባት ነው። አንተ ተወትፎልህ ነው የምታወራው። ሲጀመር
ሌላው ታንቆ ነው አይደለ? ጉሮሮውን ታንቆ ወይ ሽጉጥ ጭንቅላቱ ላይ ተደቅኖበት፣ አንተ እንደ ወንድ እንኳን ሽጉጥ አይደቀንብህም። ተወትፎልህ በቃ ባለጌ ያደርጋል። ከአንተ በላይ መናገር እችላለሁ። ልትሸቅሉ ምንድን ነው በአንተ የሚሸቅለው? አንተ ላይ የሚሸቀለው እንዳንተ አይነት እከካም ገና ስትገባ ሲጀመር እኔና መሲ ላይ የወረድከው ይችን ስለምታውቅ ነው። የከተቱልህን ያውጡልህ መጀመሪያ። ውሻ ሲጀመር እኛ እዚህ የተሰበሰብነው ሰው ለመርዳት ነው እንጂ የሳውዲ አረቢያ ቤሩት አውርተን ነው እኛ አውርተን ነው የሸቀልነው። አንተ በቂጥህ ነው እየሸቀልክ ያለኸው። ሰው ለመርዳት ነው የተሰበሰብነው። ስራዬን ትቼ ሙኔትም የምመልሰውን ተራ እንትን ብላ ቁጭ ብላ ይህንን ሁሉ የምንነው ነው ሰው ለመርዳት እንጂ ለሌላ ምንም አላማ የለንም። እስካሁን ምንድን ነው የሰጣችሁን? ምንድን ነው ያደረጋችሁልን? ጋይዝ ጊፍት እንኳ የለንም እኛ እኮ ቢያንስ እንኳ ማለት ነው። ምክንያቱም እኛ ሰው መርዳት እንጂ የምንፈልገው የገንዘብ ተጠቃሚዎች አይደለንም። ሙኒትም ሆነ መሲ በገንዘባቸው በጊዜያቸው፣ እነሱ እንደውም በሁለቱም ነው። እኔ እንኳ ጊዜን ብቻ ነው መስዋዕትነት የማደርገው፣ እነሱ ገንዘባቸውንም ጊዜያቸውንም። ዛት ሚንስ ምንም አይነት ነገር ቢሆንም ከእናንተ ጎን ነው። ነገ እናንተም እኮ ተቸግራችሁ ትመጣላችሁ። ሰሪ እኛ ለእኛም በቃለን አስገደዳችሁ? ማንም አላስገደደንም። ህሊና ነው ያስገደደን። ቢኒ ማንም አላስገደደንም። ግባናት ሆኑ ማንም አላስገደደን። አንተ ደግሞ ናሁን ሰናይን ፎቶ አድርገህ ጨምላቃ ቆሻሻ። አንተ ደግሞ እንትን ልትል ነው። ግን የሰው ደም ያስገድዳል፣ የሰው እንባ ያስገድዳል። ህሊና ላለው በክት በሰው ደም ላካበተና በሰው እንባ ለተደላደለ ግን ምንም አይመስለውም። የሰው ቆሻሻ። አንተ ደግሞ እንደዚህ የእሱን ፎቶ አድርገህ እንትን ልትል ነው። አንተ የእሱን ፎቶ ጨምላቃ። መጀመሪያ ፕሮፋይል የምታደርጉትን እወቁ። ስብዕና የሌላችሁ ሰዎች በእንደዚህ አይነት ነገር አትደበቁ። አንተ የናሁን ሰናይም ፕሮፋይል ለማድረግ በጣም ብዙ ይቀርሃል። ደደብ ሰው ነህ። አስብ፣ እንደ ሰው አስብ። መጀመሪያ አስብ። በግ እሱ እኮ ለሀገሩ ለቤተሰቡ ለህዝቡ የተሰዋ ሰው ነው። እከካም ናግባን ያጥቢያ ሰጣ የለ ናግባ እስቲ ወንድ ከሆንክ ቢኒ የምትባል ግም ናግባ እስቲ ናቱ ነው። እሱ እኮ ስንት መስዋዕትነት የከፈለ እኮ ነው። ለምን ፕሮፋይል አለ? ምን ሆናችሁ ነው አሁን በዚህ ሰዓት ላይ ያላችሁ ወንዶች ተሰንጥቃችሁ የመጣችሁት? አላማ የለም። ወንድ እንደ ወንድ ተጫወቱ፣ ወንድ ሆኑ። ምንድነው የሰነጣጠቃችሁ? ሴቶቹ እንትን ሲሉ አያማችሁም እናንተ? ሴት ማለት እናት እህት ናት። ሴት ተደብድባ እንደዚህ ስትወጣ ይህ እንደው ሌላው ቢቀር እንኳ ኧረ በስመ አብ! ኧረ በጣም ወንድ ነው እንዲያምጦ የወለዳችሁ እናንተን ወንድ ነው አልገባንም። ኧረ እነዚህ ባለጌ ምን ነው ተሰነጣጠቃችሁ? ይሄ በጣም ነው እንዴ? ጀማለኝ እሙዬ ሌላ አዲስ ነገር አለሽ መረጃ? ካላስ ማንንም አላስገባ። በቃችሁ። እሙዬ አዲስ ነገር አለ? ላኪልኝ ሳሪዬ፣ አንቺ ላኪልኝ ያለውን ሁሉንም ነገር ለእኔ ላኪልኝ። ቅድም ወደ ዋትሳፕ ላይ ላኪልኝ። ቅድም ወጥቼ ስለሆነ ነው አልሰማኋቸውም። ዋትሳፕ አይበይ በቃ ዋትሳፕ አይበይ። ካላስ ጋይስ ጨርሰናል። እኛ የዝቺ ልጅ ሀቋ እስከሚወጣ ድረስ እኛ ዝም አንልም። አሁንም ቢሆን ራህማ መታ ከእንትና ጋር መነጋገር የምትፈልግ ከሆነ ትምጣ፣ ይምጡ። ሁለቱንም እናረጋገር። ይችኛይቱ ኢንተርኔት የለኝም በጓደኛዬ ሸበካ ስገባ ደግሞ የጓደኛዬ ቤተሰቦች የእሷ ፔጅ መሆኑን እያወቁ አንቺ ነሽ ወይ እያሉ እየጨቀጨቋት ስለሆነ አዚዛ ትደውልልኝ ብላለች። ራህማም ትምጣ፣ ይችኛይቱም ትምጣ። አብረው ሁለቱንም በፈለጋችሁ በመደዋወል እናገናኛቸዋለን። ሳውዲ ላይ ኔትወርክ ችግር ያለባችሁ ይመስለኛል። ሳውዲ ላይ እናገናኛቸው። በቃ አለ።